My dear friends, ladies and gentlemen, first of all, please accept my heartfelt apologies for being so late, but the entire south of Germany is completely gone, you could say. There's nothing moving. I had to change trains 4 times. See this kind of massacre by drone, his people. Now he went to Sudan. Khartoum also, he bombed by drone. ሰሞኑን ልዑል አስፋወሰን አስራተ ካሳ በአውሮፓ ፓርላማ ተገኝተው ገለጻ ሰጡ የሚል በማህበራዊ ሚዲያ በመናምን የሚንሸራሸሩ ነገሮች አዩ። ልዑል አስፋወሰን አስራተ ካሳ ዛሬ በእንደዚህ ያሉ ሁኔታ ውስጥ ባይገኙ ጥሩ ነበር ብዬ አምናለሁ። የመጀመሪያው ነገር አውሮፓ ፓርላማ ተገኝተዋል የሚለው ብርቱ ጥያቄ ነው። የአውሮፓ ፓርላማ ጋብዟቸው አውሮፓ ፓርላማ ተገኝተው ዜና ምንድነው በአማራውና በኦርቶዶክስ ላይ የሚደረሰውን ጥፋት አውግዙ፣ የአውሮፓ ህብረት ጣልቃ እንዲገባ ጠየቁ የሚል መረጃ ነው እንግዲህ በስፋት እየተሰራጨ ያለው። የገረመኝ ቲፒኤልኤፎችም ይሄንን ተቀብለው በድምፀ ወያኔ በኩል ወደ 5 ደቂቃ ዜና መስራታቸው ነው። በዜጎች ላይ መዋቅራዊ ጥሰትና ጭፍጨፋ እየፈጸመ ያለው የብልጽግና አገዛዝ ሹማምንት ለፍርድ እንዲቀርቡ በአውሮፓ ፓርላማ መድረክ ላይ ጥያቄ ቀረበ። በአውሮፓ የህግና ፍትህ ማዕከል ለህብረቱ ምክር ቤት ገለጻ ያቀረቡት ልዑል አስፋወሰን አስራት በኢትዮጵያ በዜጎች ላይ የሚደርሱ ጥቃቶች ሆን ተብለው መዋቅራዊ በሆነ መንገድ የሚፈጸሙ ስለመሆናቸው አስረድተዋል። የመጀመሪያው የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። በአድቮኬሲ ቡድኖች የሚዘጋጅ መድረክ ነው። ማለትም የእርሳቸውን በተመለከተ ያዘጋጀው ኢኤስኤልጄም ዩሮፒያን ሴንተር ፎር ሎ ኤንድ ጀስቲስ የተባለም የአውሮፓ ተቋም ነው። ይሄ የሎቢስት ግሩፕ ማለት ነው። በክርስቲያኖች መብት ላይ ምናምን እሰራለሁ የሚል የህግ ባለሙያዎች ቡድን ነው፣ ግን ሎቢስት ነው። የአውሮፓ ፓርላማ ልዑል አስፋወሰን አስራተ ካሳ የተገኙበት መድረክ የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። የአውሮፓ ፓርላማ በይፋ የሚያውቀው መድረክ አይደለም። የአድቮኬሲ ወይ ደግሞ የሎቢስት ግሩፖች ከፓርላማ አባላት የአንድ ሰው ወይ ደግሞ ከዛ በላይ ይሁንታ ካገኙ መድረኩን ያዘጋጃሉ። ለአውሮፓ ህብረት፣ ለአውሮፓ ፓርላማ ግብአትም አይደለም። የአውሮፓ ፓርላማም የሚያውቀው ነገር አይደለም። ስለዚህ እዛ ቦታ ላይ የአውሮፓ ፓርላማ የሚለው የመጀመሪያው መስተካከል አለበት። የአውሮፓ ፓርላማ ያዘጋጀው መድረክ አይደለም። የአውሮፓ ፓርላማም አያውቀውም። በሎቢስቶች የተዘጋጀና የአውሮፓ 1-2 የፓርላማ አባላትን ከያዙ ይህንን አይነት መድረክ ማዘጋጀት እንደሚችል በይፋም በአሰራሩም የተገለጸ ነገር ነው። ስለዚህ ምናልባት ለሎቢስቶቹ ቀላል የማይባል ገንዘብ እንደሚወጣ የሚያጠራጥር ነገር አይደለም። ጥያቄው ለሎቢስቶቹ የወጣውን ገንዘብ የሚመልስ ነገር እዛ መድረክ ላይ ቀርቧል ወይ ነው። ይሄ በየጊዜው በቋሚነት ሲሰማ የቀጠለ ነገር ነው። እዛም የቀረበው አዲስ ነገር አይደለም። ምናልባትም እዛ መድረክ ላይ አብሯቸው ያሉ ቄስ አሉ። ለመወንጀል የሄዱበትን ርቀት አየሁት። ሲጠይቋቸው ከኢትዮጵያ አልፈው ሱዳንን ካርቱምን ጭምር በድሮን እየደበደቡ ነው አሉ። See this kind of massacre by drone, his people. Now he went to Sudan. Khartoum also, he bombed by drone. በተጨባጭ ስልጣን ላይ ያለው አካል ወይ ደግሞ የኢትዮጵያ መንግስት በአማራ ወይ በክርስቲያን እነሱ ስለ አማራና ክርስቲያን ብቻ ነው እዛ መድረክ ላይ የሚናገሩትና ስለ ኦርቶዶክስ እና ስለ አማራ ብቻ ነው የሚናገሩትና እዛ ቦታ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በአማራ ማህበረሰብ ላይ ስልጣን ላይ ያለው መንግስት ምን አደረገ የሚለውን አንዳቸው ማስረዳት አይችሉም። ልዑል አስፋወሰን አስራተ ካሳ እዛ መድረክ ላይ
መንግስት የህብረተሰቡን ደህንነት የማረጋገጥ ግዴታ አለበት ይላሉ። እሱ ትክክል ነው። ተቋማዊና ስልታዊ በሆነ መንገድ ግን ይፈጸማል የሚል ደግሞ ውንጀላ እዛ ላይ ጨምረውበታል። በእርሳቸው ግንዛቤ፣ በእርሳቸው እውቀት በጣም አዋቂ ናቸው። እሱ ላይ ጥያቄ ውስጥ የሚገባ ነገር ብዙ ነገር ያነበቡ የጻፉ ምን ያሉ ሰው ናቸው። በግሌ እኛ ሰው በብዙ መልኩ ኢትዮጵያ ላይ እንዲህ አይነት ችግር ሲፈጠር በሽምግልናም በምንም አስተዋጽኦ ማድረግ የሚገባቸው ሰው ድንገት ብዙዎች ወዳጆቻቸው ጓደኞቻቸው እስኪደነግጡ ድረስ ስለ ኢትዮጵያነት ሲያቀነቅኑ የነበሩ ሰው የዛሬ 2 ዓመት ነው ምናምን ፋኖ ፊን ባለበት ሰዓት የፋኖ የውጭ ግንኙነት ኃላፊ ተብሎ በአደባባይ ተገለጸ። ከምር የሚያውቋቸው ሰዎች ወዳጆቻቸው የደነገጡ አውቃለሁ። እኚህ ሰው ብዙ ጊዜ በቲፒኤልኤፍ ጊዜ አስታውሳለሁ በዶቼ ቬሌ ላይ በብዛት ይወጣሉ፣ መናገር ይችላሉ፣ ሀሳብ አላቸው። የዘር ፖለቲካ ኢትዮጵያን ሄዶ ምን አይነት አደጋና ማጥ ውስጥ እንደሚከታት የሀገራትን ተሞክሮ መሰረት አድርገው ድምፃቸውን ያስተጋቡ የነበሩ ኢትዮጵያዊ ናቸው። ከዚህኛው አዙሪት ወጥቶ ይሄኛው መንገድ ሀገር እያጠፋ ነው ብሎ የመጣ ቡድን አይደለም። ሀገር እያጠፋ አይደለም፣ ሀገር የሚድነው በየሰፈሩ ከተሰባሰብን የሚሉ ሰዎች ተሰብስበው ሲተኩሱበት እረፉ ማለቱ ቢከብዳቸው፣ እረፉ ማለት የዘረኞች ዘለፋና ስድብ የሚያስከትል እሱን መድፈር ባይችሉ እንኳን በዚህ ወቅት እንደ ሽማግሌ ጉዳዩን ለመፍታት ጥረት ቢያደርጉ ኖሮ ታሪካቸውን የተሟላ ማድረግ ይቻል ነበር። ምን ይመስለኛል ያኔ ወዳጆቻቸው ምናምንም አካባቢ እንዴት ብለው ስትናገር ከነበርከው ጉዳይ ጋር ብለው ሲደነግጡባቸው መሰለኝ አንዴ ያው ማነው ከነኩ በኋላ መውጣት ከባድ ነው። አይ ምን የተለየ ነገር አደረግኩኝ፣ አማራ ነኝ፣ ኢትዮጵያዊ ነኝ፣ አፍሪካዊ ነኝ የሚል ነገር መደርደር ውስጥ ገቡ። በቲፒኤልኤፍ ዘመንም ያው በደርግ ዘመንም በእርሳቸውና በእርሳቸው የእርሳቸው አባትን ጨምሮ በንጉሱ ዘመንም የነበረ ነገር ነው። ያን ያልነበረ ዛሬ ለምን እንደሚመጣው ከምንም በላይ በቲፒኤልኤፍ ዘመን የአይነት ነገር በሚፈጠርበት ወቅት ከዛ አደጋ ለመውጣት በሚደረግ ጥረት ውስጥ አጋዥ ተባባሪ ምናምን ከመሆን ይልቅ ፋኖ መንግስት ይሆናል ተብሎ እንግዲህ ከእድሜ መግፋት ጋር የስልጣን ፍላጎት ይጨምራል። አላውቅም። እዛ ጋር ተሳሳቱ፣ ማኑ ነኩ። አሁን መውጣት የተቸገሩ ይመስለኛል። በዚህ እድሜያቸውም መድከምም አልነበረባቸውም። አሁን ከባቡር ሲሉ መዘግየታቸውንም እዛ ላይ ይናገራሉ። ባቡር ላይ የተፈጠረ ችግር ነው ጉዞዋቸውም ዘግይቶ ፓርላማ። እስቲ አሁን ዝም ብሎ ማንም ሰው የሆነ ሰው ምን አለኝ እንደ የፓርላማ አባላት ቁጭ ብለው ይጠብቋቸዋል ወይ አሉ። አይ የፓርላማ አባላትማ ቁጭ ብለው አይጠብቋቸውም። ሎቢስቶቹ ገንዘብ ስለተከፈላቸው እዛ ያሉ አንዷ የፓርላማ አባላትም የሆነ 2 ሰዓት ነው ምናምን የተመደበ ነገር ስላለ ያ ሰዓት እስኪያልቅ ድረስ ይጠብቃሉ። My dear friends, ladies and gentlemen, first of all, please accept my heartfelt apologies for being so late, but the entire south of Germany is completely gone, you could say. There's nothing moving. I had to change trains 4 times. ባጭሩ እርሳቸውን በዚህ ቦታ ባይገኙ ማለትም ፓርላማው ባይገኙ ሳይሆን የዚህ የዘር ቋት ውስጥ ባለ ስብስብ ውስጥ ተገኝተው የዛ አቀንቃኝ በመሆን የቀደመ ታሪካቸው ላይ ጥላሸት ባይቀቡ ኖሮ ጥሩ ነበር። ያልፏል፣ የሚታረም ነገር አይመስለኝም። ስለዚህ በጀመሩት መንገድ መሄድ እስከሚችሉበት ድረስ ይቀጥላሉ። ነገር ግን ለማረጋገጥ የሚያስፈልገው የአውሮፓ ፓርላማ አይደለም። የአውሮፓ ፓርላማ አያውቀውም። አሰራሩን ገብቶ ማንም ሰው ሲያው በሎቢስቶች የተጠራ እዛ መድረክ ላይ ያደረጉት ንግግር ነው። ያንን ቪዲዮ ሎቢስቶቹ በራሳቸውም ገጽ ለቀውታል። እንዲህ አይነት ነገር ይሰራሉ ብዙ ጊዜ። እንደውም ብዙ ተመልካች አልነበራቸውም። የልዑል አስፋው ወሰን አስራተ ካሳን 10 ምናምን ሺህ አይቶላቸዋል። ሌላ ቦታም ብሔርተኛ ፋኖቹ ምናምን ለጥፈውታል በየቦታው እና
ምናልባት የአውሮፓ ፓርላማ ጋብዟቸው ብለው የጠበቁና የገመቱ ሰዎች ካሉ የአውሮፓ ፓርላማ አልጋበዛቸውም። የአውሮፓ ፓርላማ እንዲህ አይነት መድረክ መካሄዱንም አያውቅም። በጎን የሚካሄዱ በፓርላማ አባላቱ በሎቢስቶች በክፍያ ምናምን የሚፈጸሙ እንዲህ ነገሮች አሉ። የሚመጣ የሚለወጥ ነገር የለም። ትልቁ ነገር በተጨባጭ ማስረዳቱ የአውሮፓ ፓርላማ ሆነ 10 ሰው ያለበት አዳራሽ ሆነ። ዋናው ነገር ምን ተፈጸመ፣ ምን ጎደለ፣ ምን ተከወነ፣ ምንድነው ችግሩ የሚለው ነገር ላይ አተኩሮ ስልጣን ላይ ካለው አካል ጋር በዚህ ጋር ተያይዞ ባሉ ነገሮች ላይ ምን ማድረግ ሲገባው አላደረገም። በአንጻሩ ኢትዮጵያ ውስጥ ባሉ እምነትንም ማንነትንም መሰረት አድርገው የሚፈጠሩ ግጭቶች እስከዛውም በተጓዝንባቸው ነገሮች መንገዶች ላይ ማን ችግር ሲፈጥር እንደነበር፣ ማን ቀውስ ሲያባብስ እንደነበር፣ በአንጻሩ እነዚህ ኃይሎች እየተዳከሙ እየጫጩ ሲመጡ ለእነርሱ በተለያየ መንገድ ሁሉንም ነገር ድጋፍ ሲሰጥ የነበረው ኃይልም ሲዳከም በተወሰነ ደረጃ ያን ለመቆጣጠር የሚቻልበት እድል እየሰፋ መጥቷል። በመንግስት በኩል የቀሩ ስራዎችን በደንብ አድርጎ መጨረስ፣ ለህብረተሰቡ ሰላምና ደህንነቱን ለማረጋገጥ መሰራት የሚገባቸውን ስራዎች መስራት አለበት የሚለውን ሁሌ አድምቆ አስምሮ መሄድ ነው። ግን መረሳት የሌለበት ነገር ተቋማት አይደሉም ወይ ደግሞ እንትን አይደለም። ይሄንን በማድረግ ትርፍ ይገኛል ብለው ያሰቡ ሰዎች ሌላ አሁን ምንም መሳሪያ የላቸውም። ትልቁ መሳሪያቸው ህብረተሰቡን ከዳር እስከ ዳር ለማንቀሳቀስ በእምነት በብሔር አሉ ከሰሩበት። አሁን በእምነት ህብረተሰቡን ማነሳሳት ይቻላል ተብሎ ስለታመነ መንግስት በመንግስት በኩል ማድረግ የሚችልበት ማክሲመም ጥንቃቄ ማድረግ አለበት። ግን በጣም በእርግጠኝነት ነው የምናገረው አሁን ያለቻቸው ብቸኛዋ መሳሪያ እምነትን መሰረት አድርገው ጥቃት መሰንዘር የሚያደርጉት ነገር ነው። ይሄኛውን ደግሞ ሸኔዎቹ ብቻ ሳይሆን ሌሎቹም በህብረት በቅንጅት በትብብር ጽምዶ ጭምር በጋራ ሊካሄድ ኦፕሬሽን ሊሆን የሚችልበት እድል ሰፊ ነው። ሌላ ማምለጫ መሄጃ መውጫ መንገድ የላቸው። ነገር ግን እንደ ልዑል አስፋው አስራተ ካሳ ያሉ አዋቂዎች ሳይሆኑ ሌላውን ተራውን ሰው እንዲህ ያለ የንጹሐን ግድያ የሌላውን የሩቁን ትተን የሰሞኑን ብቻ መሰረት አድርገን ስልጣን ላይ ያለው መንግስት ምርጫ አይካሄድም የሚባል ፕሮፓጋንዳ ሲነዛ በነበረበት ሀገር ውስጥ ከቀደመው ምርጫ ዘመን በቲፒኤልኤፍ ጊዜ ከሚካሄዱ ከአንዳንዶቹ በተሻለ በአንድ ጊዜ በመላ ሀገሪቱ በ501 የምርጫ ክልል ላይ ምርጫ አካሂዶ ኮሽታ የነበረባቸው 4 የምርጫ ክልሎችንም እሱን ፈቶ ደጋፊዎቹና ሰላም የሚወደው ህዝብ በደስታና በፈንጠዝያ ባለበት፣ በአንጻሩ ሰማይ የተደፋባቸው ያህል ግራ የተገቡ መብረቅ እንደመታቸው የደነዘዙ ኃይሎች በደንብ እያየን በነበረበት ሰዓት ውስጥ የንጹሐን ግድያ የሞቱ ዜና እኮ ነው ነፍስ ዘርቶባቸው መንቀሳቀስ የጀመሩት። በእንዲህ አይነት ግድያ ስልጣን ላይ ያለው መንግስት ምን ያሳካል? ምን ያገኛል? ምን ይጨብጣል? ይሄን የምለው እንዲህ ብለው የሚናገሩ ሰዎች፣ እንዲህ ብለው ሲነግሯቸው የሚሰሙ ሰዎች መኖራቸው እጅግ ተአምር እየሆነብኝ ነው። በዚህ ደረጃ ሰዎች እርግጥ እሳቸው ቀጥታ ለመወንጀልም እንትን ለማለትም ፈራተባ የሚሉበት ነገር አለ። ፈራተባ ሌላ ፍራቻ አይደለም። የተወሰነ ነገር ያው የሚሰማኝ ሰው እንዳይታዘበኝ ሊሆን ይችላል። ህብረተሰቡን የመጠበቅ የሚለውን ነገር ያመጡና ምንድን ነው መንግስት ምን ይሆን ሲል መጠበቅ አልቻለም በሚል ለማምለጥ የሚደረግ ነገር ሊሆን ይችላል እና የኢትዮጵያ መንግስት አሁን እኮ ያለው ይሄ ማህበራዊ ሚዲያ ላይ ይሄ በየስርቻው ምናምን ያለውን እኮ ሰው ከነመኖሩም እየረሳው ነው። እዛው አብረው የሚጨፍሩ ምናምን የሉም ማለት ነው። ጠቅላላ ያኮረፈ አንድ ቦታ ላይ እንዳለም ጠፍቶኝ አይደለም። ካምፑ እኮ እየፈረሰ ነው። ካምፑ እኮ እየተዳከመ ነው።
ይሄ በሆነበት ሁኔታ ውስጥ የንጹሐን ሞት እኮ መፍረሱና መፍለሱን ለመከላከል ጩኸቱን ለመቀጠል እንደ አማራጭ እየተጠቀሙበት ነው። ስለዚህ እንደ መንግስት አደጋው በዚህ መጠን ምናልባትም ዋና ግንባራቸው እሱ ጭምር መሆኑን አጤነው በመንግስት በኩል ማክሲመም መሄድ የሚችልበት ርቀት መሄድ ነው። በሌላ በኩል እንደ ዜጋ እንዲህ አይነቱ ነገር ገዳዮቹን ምን አይነት ሁኔታ ያበረታታቸዋል፣ ምንስ መደረግ አለበት የሚለው እንደ ዜጋ፣ እንደ ቡድን፣ እንደ ግለሰብ ቢደረግና ባይደረግ የሚለውን ነገር ደግሞ እሱንም መመዘኑ በጣም በጣም አስፈላጊ ነው ብዬ አምናለሁ። እናም ምናልባት ሉል አስፋውስን አስራተ ካሳ የሚሉትን ነገር በተጨባጭ በኢንተርቪው በውይይት መልክ ሌላ ምክንያቱም ለመደመጥ ያላቸው እድል ሰፊ ነው። ለመደመጥ ያላቸው እድል ስል ይሄኛው እዛው ቋሚ ካምፑ ላይ አይደለም የሚጠይቀውም ምናምን ሲመጡ ሲጠየቁ ብዙ ሰዎችን ወደ ካምፓቸው ለማፍለስ ወይንም ደግሞ ሌላውም አጥር ላይ ያለውም መስመሩን እንዲይዝ ለማገዝ በተወሰነ ደረጃ ሊያገለግል ስለሚችል ለመጠየቅ ተመሳሳይ ካምፕ ላይ ሳይሆን ጥያቄ ለመጠየቅ የሚሉትን ነገር በተጨባጭ ለማስረዳት የሚሉትን ነገር ልክ ኖት እያለ የሚቀጥለው ጋር ብሶት ላይ ያለው ወይ ደግሞ ተቃውሞ ውስጥ ያለው ጋር ኃይል ጋር ሳይሆን ብዙሃኑ ኢትዮጵያዊ አያሌ ሚሊዮኖች በምክንያት የሚሄዱ ስላሉ ለነሱ ለማስረዳትና ያልገባው ሰው ኖሮ እኮ ሊሆን ይችላል። እስካሁን ድረስ ይሄ ቡድን ያልቀን ነው። ስለዚህ የሚጠይቀውን እሱም ጋር ለመድረስ እንዲቻል በዚሁ አጋጣሚ ሉል አስፋውሰን አስራተ ካሳ የሚያውቋቸው መድረኩ ክፍት ነው ለመጠየቅ፣ ለመዋየት፣ ለመከራከርም ምናልባት ሌሎች ያላወቁ ሰዎችም እንዳሉ በዚሁ አጋጣሚ እድሉን ለመስጠት መድረኩ ክፍት መሆኑን ለማረጋገጥ ነው። ከዚህ ቀደም አስታውሳለሁ በዚሁ መድረክም ተናግሬዋለሁ። የቤተ ክርስቲያኒቱን ትልቅ አጀንዳ አድርገው በተለይ ውጭ ሆነው በዋናነት ይህን ጉዳይ የሚያንቀሳቅሱት ብፁዕ አቡነ ጴጥሮስ ናቸው። ግራ የገባቸው ምዕመናን ግራ የሚገባቸው ለምንድን ነው? ሁሉንም አቅጣጫ ስለሚያዩ ነው። ጨፍኖ ለሚሄደው መንገዱ ቀላል ነው። ስለዚህ እንደ ሃይማኖት አባት እንደተከበሩ ሰው ከእርሳቸውም በሳቸው ዙሪያ ያሉትንም አድምጠው በሌላ በኩል ያለውንም ነገር ደግሞ ሰምተው ይሄ ነገር ምንድን ነው? እስቲ ግልጽ አድርጉት፣ እስቲ ተጠየቁ፣ አደባባይ አውጡና አብራሩት ተብለው ተጠየቁ። በእኔ በኩል ፈቃደኝነቴን አረጋገጥኩ። ምናልባት ከዚህ ቀደም ገልጬው እንደው አላውቅም። በመሀል ግን ሰዎች ጠይቀውት እኔን ለማቅረብ ፈቃደኛ አይደለም ብለው ነበር። እኔ በዚህ ምድር ላይ እንኳን በሳቸው ደረጃ ያለ አባት ማንም ስል ይሄ ምናምን ላይ ፈሰሰውን አይደለም። በእርሳቸው ደረጃ ያለ አባት፣ በፖለቲከኛ ደረጃ ያሉ ሰዎች፣ ሀሳብ ያላቸው ሰዎች መድረኩ ክፍት ነው። ስለዚህ በዛ መሰረት ለሳቸውም መድረኩ ክፍት መሆኑ ጊዜ ቀን ተቆርጦ ላይ በስርጭት ምክንያቱም መቆረጥ ምናምን የሚባል ነገር እንዳይመጣ ይህ ሁሉ ስምምነት ከተደረገ በኋላ ይኸው ዓመት ሊሞላን ነው። ይህን ደጋግሜ ማንሳት የምፈልገው አደባባይ ወጥተው መናገር የሚችሉበት ማሳመን የሚችሉበት ነጥብ የለም ነው። ላኮረፈ ለተቆጣ ብሶት ላይ ላለ ሰው ያንን መናገር ይቻላል። ለሚጠይቅ ሰው ግን ያን ሀሳብ መሸጥ አይቻልም። ላይቭ የሆነ ስርጭት ላይ ምዕመኑ
በምዕመናን አካባቢ ያሉ ሰዎች ያነሱትን ጉዳይ አክብረው እሺ ካሉ በኋላ ለምን ይሸሻሉ? እውነት የቤተ ክርስቲያኒቱ ጉዳይ ነው? እውነት እሳቸው ጋር ስላለን የሸሹት? እውነት ያለው ሰው ፊት ለፊት መጋፈጥ ነው። አያሌ ሚሊዮኖች እኮ አሉ። ቤተ ክርስቲያኒቱ በትንሹ 50 ሚሊዮን በላይ ተከታይ አላት። ያ ሁሉ ተከታይ እዚህ እንትን ላይ እኮ ቢሳፈር ሀገር ይኖር ነበር የምትሉትን ቢያምን ኖሮ። ስለዚህ እውነተኛ ስጋት፣ እውነተኛ አደጋ የጋበዘ ኃይል በኢትዮጵያ ፖለቲካ ስልጣን ላይ ካለ ይሄንን ፊት ለፊት መጥቶ ማሳመን፣ በዚህ በኩል የምትሉትን ሁሌ እኮ እንሰማለን። ግን የተደበቀ ማናቀው ምናምን ነገር ካለም ሌላም ነገር እሱን አደባባይ ወጥቶ እንደዚህ መከራከር፣ ማብራሪያ መስጠቱ፣ እድሉን መጠቀሙ ለእውነት የቆመ እውነተኛ መፍትሄ የሚፈልግ አካል ያንን ማድረግ ይጠበቅበት ነበር። ያው አልተደረገም። ምናልባት ነጥብ እንዳይጥሉ የፈሩ አማካሪዎቻቸው ሊሆኑ ይችላሉ። ግን ለማንም የሚጠቅመው በተለይም ደግሞ በእድሜም በኃላፊነትም በምናምን ላለፉ ሰዎች አስፈላጊው ነገር ሀገር ላይ ያለው ነገር ላይ ለህብረተሰቡ ቀጣይነት አሁን ባለው ሁኔታም ሰላምን ማረጋገጥ በሚቻልበት ሁኔታ ላይ በኃላፊነት ስሜት መንቀሳቀሱ ነው። የነበረውን ነገር ያውቁታል። የመጣንበትን አባጣና ጎርባጣ መንገድ ዝም ብሎ አልለሰለሰም። ህይወት ተከፍሎበት ነው የለሰለሰው። ህይወት ተከፍሎበት ነው ከተሞና ምናምን አካባቢ ሲረብሹ የነበሩ ሰዎች ጆሮአቸውን ተቆንጥጠው አደብ የገዙት። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ